ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ ወደ እናንተ በየሳምንቱ ይዘን በምንመጣው የመጽሐፍ ቅዱስ ጥናት መሰናዶ ላለፉት ጥቂት ሳምንታት ከእግዚአብሔር ጋር ባለን ግንኙነት ማደግ በዛ ዙሪያ እያጠናን እንገኛለን። ያለንበትን ሁኔታ በመፈተሽ ከዛም በመቀጠል ደግሞ በእግዚአብሔር ፊት በእርሱ ሐሳብና በእሱ ፈቃድ የተሞላ የተመራ ሕይወት ለመኖር የሚረዱንን ወሳኝ የሆኑ መጽሐፍ ቅዱሳዊ እውነቶች እየተመለከትን አለን። በዚህ ጥናታችን የመጽሐፍ ቅዱስን ሚና የምንዳስስ ይሆናል። በተለየ መንገድ የእግዚአብሔር ቃል ለመንፈሳዊ እድገታችን ወሳኝ ሚናን ይጫወታልና ይህንን የእግዚአብሔርን ቃል ሚና እናያለን። ከመጀመራችን በፊት የመግቢያ ጥቅሳችንን አንብበን እንጸልያለን። ጥቅሳችን የሚገኘው በዕብራውያን ምዕራፍ 4 ቁጥር 12 ላይ ነው። እንዲህ ይነበባል። የእግዚአብሔር ቃል ሕያውና የሚሠራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንም በጥልቀት እስኪለያይ ድረስ ይህ የእግዚአብሔር ቃል እንደሚሠራ ይነግረናል። ደግሞም የልብንም ስሜትና ሐሳብ ይመረምራል ይለናል። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ በቃልህ እውነት ስለምትናገረን ሕይወታችንን ደግሞ እንደ ቃልህ እንድንመራ የመንፈስ ቅዱስን ኃይል ስለምትሰጠን ተመስገን። አሁንም ቃልህን በምናጠናበት ጊዜ አስተማሪያችን ሁንልን። ወደ እውነት ሁሉ ስትመራ እንድንከተል እርዳን። ደግሞም ቃልህ ካንተ ጋር ባለን ግንኙነት የሚጫወተውን ሚና ስናጠና አስተምረን። በጌታችን በኢየሱስ ክርስቶስ ስም አሜን። በዓለማችን ላይ ብዙ በመሸጥ አንደኛውን ደረጃ የያዘ መጽሐፍ ቢኖር ያለምንም ተቀናቃኝ መጽሐፍ ቅዱስ ነው። በሁለተኛ ደረጃ ላይ ያለውን መጽሐፍ በ5 እጥፍ ይበልጠዋል። ነገር ግን በቀደሙት ዘመናት ታሪኩን ስናጠና እንዲህ አልነበረም። መጽሐፍ ቅዱስን መያዝ፣ ማንበብ ወይም ስለ እርሱ ማውራት እንኳን ለእስር ለስቃይና ለሞት የሚዳርግበት ዘመን እንደነበር ከቤተ ክርስቲያን ታሪክ እንማራለን። እግዚአብሔር በተለየ መልኩ ባይጠብቀው ኖሮ መጽሐፍ ቅዱስ ከረጅም ዘመን በፊት ይጠፋ ነበር። ይህ ለምንድን ነው ይህንን መጽሐፍ እንዲወደድ ደግሞም በዛው ልክ እንዲጠላ ያደረገው? ምን የተለየ ነገር ቢኖረው ነው ብለን እንጠይቃለን። ታዲያ በዚህ ጥናታችን በመጀመሪያ የመጽሐፍ ቅዱስን ጠላት እናያለን። በመቀጠል ትክክለኛና የተሳሳቱ የመጽሐፍ ቅዱስ የንባብ መንገዶችን እናጠናለን። ከዚያም መጽሐፍ ቅዱስ ምንድን ነው የሚለውን ወሳኝ ጥያቄ እናነሳለን። ከዚያም መጽሐፍ ቅዱስን የማንበብ አዎንታዊ ተጽዕኖዎችን ካየን በኋላ በመጨረሻ የመጽሐፍ ቅዱስ ወዳጆች የሆኑትን አይተን ከነሱም የምንማረውን ነገር ቀስመን ትምህርታችንን እንጨርሳለን። እንግዲህ በዚህ ቅደም ተከተል ጥናታችን ሲገፋ በተለየ መንገድ እግዚአብሔር እንዲያስተምረን አሁንም በጸሎት እንቀጥላለን። የመጽሐፍ ቅዱስ ጠላት ምንድን ነው ያለን እንደሆነ በኤፌሶን 6:17 ላይ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል። እግዚአብሔር ቃሉን ሲናገር ፍጥረት እንደሚፈጠሩና ሕያዋን ወደ መኖር እንደሚመጡ ቃሉ ይናገራል። መዝሙር 33 ቁጥር 6 እግዚአብሔር በመናገር እንዴት ካለመኖር ወደ መኖር እንዳመጣ እናያለን። ደግሞ የሚሞቱትን እንኳን እንዲነሱ በቃሉ አማካኝነት ሲጠራቸው እናያለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 28-29 ላይ የእርሱን ድምፅ ሲሰሙ በእርሱ ቃል ሙታን እንደሚነሱ ይናገራል። የተጻፈው የእግዚአብሔር ቃል መጽሐፍ ቅዱስስ ምን ማድረግ ይችላል ብለን ልናስብ እንችላለን። እኛን የመከላከልና ሕይወታችንን የመለወጥ ኃይል እንዳለው ጳውሎስ ከጻፋቸው ከነዚህ 2 ካነበብናቸው ጥቅሶች እንረዳለን። የመንፈስ ሰይፍ የተባለው የእግዚአብሔር ቃል እንደዚሁም ደግሞ ሕይወታችንን ወደ ውስጥ ዘልቆ ገብቶ በመመርመር እኛን የመለወጥ ኃይል ያለው የእግዚአብሔር ቃል እንደሆነ እናያለን። ኢየሱስ ፈተናን ለመከላከል መጽሐፍ ቅዱስን ተጠቅሞ እንደነበር እናስታውሳለን። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ቁጥር 7 ቁጥር 10 3ቱ ወሳኝ የሆኑት የጠላት ፈተናዎች ወደ ኢየሱስ ክርስቶስ ሲወረወሩ
ጌታችን የመከተውና ያጠቃው ተጽፏል በማለት ነበረ። ሰይጣን ከመጽሐፍ ቅዱስ ኃይል አንጻር እርሱ ኃይል እንደሌለው ያውቃል። ስለዚህም መጽሐፉን ለማጥፋት ብዙ ሲጥር ቆይቷል። ነገር ግን የመጽሐፍ ቅዱስ ማኅበራት በሺህ የሚቆጠሩ ቅጂዎችን ማሰራጨት በመጀመራቸው ይህ ሊሳካለት አልቻለም። ከዚያም በከፍተኛ የምሁራንን ትችት ታማኒነት እንዲያጣ በዚያ ደግሞ ሞክሮ ነበር። ዛሬ ደግሞ መጽሐፉን እንዳናነብና ጊዜያችን በሌሎች ብዙ ነገሮች እየተበላ ጊዜ እንድናጣ እየተዋጋን ይገኛል። እንግዲህ ቢያንስ 3 የመዋጊያ ስልቶቹ እዚህ ጋር ቀርበውልናል። አንድ የመጀመሪያው በቃ ሊያጠፋው ነበር የሞከረው በሰው እጅ እንዳይገባ፣ ግን ያልተሳካለትም። በሰው እጅ ሲገባ ደግሞ ተገቢ ያልሆነ አፈታት እንደዚሁም አጠናን የተከተሉ ሰዎች መጽሐፍ ቅዱስ ታማኒነት እንዲያጣ ሊያደርጉ ሞክረው ነበር፣ እሱም አልተሳካላቸው። ታዲያ ዛሬ ደግሞ እኔና እናንተን ጊዜያችንን በብዙ ነገር እየተበተበ ከቃሉ ሊያርቀን እየሞከረ ይገኛል። በዚህም እንዳይሳካለት ልንጠነቀቅ ይገባል። ሰይጣን ይህንን እንዲያደርግ እንፈቅድለታለን ወይ ብለን ራሳችንን ጠይቅ። መጽሐፍ ቅዱስን ለማንበብ ከጊዜያችን ላይ ጥቂቱን መስጠት ያቅተናል። መጽሐፍ ቅዱስን ማንበብ የሚለውጠውንና ከክፉ ጠላታችን ከዲያብሎስ ጋር እንድንዋጋ ጉልበት እንደሚሰጠን በማስታወስ ይልቁንም የበለጠ ጊዜ ልንመድብለት ይገባል ማለት ነው። ስለዚህ መጽሐፍ ቅዱስ ጠላት ማን ነው? የእውነት ጠላት የተባለው ዲያብሎስ ነው። ያውቀዋል። በቃሉ ውስጥ በተጻፈው እውነት የእሱ የውሸት ማንነት እንደሚጠፋ። ስለዚህ በተቻለው መጠን የአጥፍቶ ማጥፋት ተግባሩን ነው የሚያከናውነው። የሞት ሽረት ትግል ነው እየተከናወነ ያለው በዲያብሎስ በኩል ቃሉን ከኛ ለማራቅ። ነገር ግን ወደ ቃሉ ስንቀርብ የእርሱ ተጽዕኖ በሕይወታችን እንደማይኖር ወይም ደግሞ እንደማያሸንፈን ከዚህ እንረዳለን። ስንቀጥል ደግሞ ትክክለኛና የተሳሳቱ የመጽሐፍ ቅዱስ የንባብ መንገዶች እንዳሉ ደግሞ ልብ ልንል ይገባል። ለዚህ ነው ጳውሎስ ለጢሞቴዎስ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ የሚለው። የተሳሳቱ መንገዶች የሚባሉትን ከዚህ የተነሳ በደንብ ልናጠና ይገባናል። ከኛ አስተያየት ጋር የሚጣጣሙ ነገሮችን መውሰድ፣ ጥቅሶችን ያለ ዓላማ እንዲሁ መምረጥ፣ የምንወዳቸውን ክፍሎች እየወሰድን የማንወዳቸውን ደግሞ መተው፣ እነዚህ የተሳሳቱ መንገዶች ናቸው። ከኛ አስተያየት ጋር ብቻ የሚሄደውን ወስደን ከአስተያየታችን ጋር የሚቃረነውን ከተውን ትክክል አይደለም። እንደዚሁ ደግሞ በስዕሉ ላይ እንደሚታየው ዓይናችንን ጨፍነን መጽሐፍ ቅዱስን የሆነ ቦታ እየገለጥን እያወጣን የምናነብም ከሆነ ስህተት ነው። ደግሞ ደስ የሚሉንን ብቻ ደጋግመን እያነበብን ሌላውን ሙሉ መልእክት የማንቀበልም ከሆነ እሱም የተሳሳተ መንገድ ነው። ትክክለኛውስ መንገድ ምንድን ነው ካልን፣ ትክክለኛው መንገድ የእግዚአብሔርን ፈቃድ ለመማር መፈለግ። ያም ብቻ አይደለም፣ ስልታዊ አጠናንን ደግሞ መጠቀም፣ ደግሞም የትኛውንም ክፍል ሳንተው የእግዚአብሔር ሙሉ ቃል ሙሉ የሆነ መልእክቱን እንደሚሰጠን በማመን ሁሉን መመርመር ያስፈልገናል። የመጽሐፍ ቅዱስ አጠናናችን አመክኗዊ መሆን ቢኖርበትም ማለትም ምክንያትን የተከተለ ዋናውን መልእክት ለማስተዋል ግን ምክንያታዊነታችን ለመንፈስ ቅዱስ ኃይል መገዛት አለበት። ምክንያቱም አንዳንዴ በሰው አእምሮ ምክንያታዊ ብለን የምናስባቸው ነገሮች ቅዱስ ቃሉን ስናጠና ደግሞ ከዚያ ከኛ ሎጂክ ጋር አብሮ ላይሄድ ይችላል። ያን ጊዜ ለመንፈስ ቅዱስ ኃይል ራሳችንን ልናስገዛ ይገባል። ይህ ለምንድን ነው ካልን፣ ምክንያቱም የእኛ ምክንያታዊነት በጣም የተወሰነና አስተማማኝ ስላልሆነ ነው። እኛ በአእምሯችን ጥበብና ዕውቀት አስልተን ለመረዳት የምንሞክርበት መንገድ አንዳንዴ ከእግዚአብሔር ሐሳብ ጋር ስለማይሄድ፣ ስለዚህ መጽሐፍ ቅዱስን ስናጠና የጸሐፊውን ጥበብ መረዳትና እሱም ጥበቡን እንዲሰጠን መጠየቅ ይኖርብናል። እንግዲህ መጽሐፍ ቅዱስ ምንድን ነው ወደሚለው ጥያቄያችን ደግሞ ስናመራ በማህበረሰባችን ውስጥ በክርስቲያን ማህበሮች ውስጥም ሳይቀር እንኳን እውነት አንጻራዊ መሆኑን በጊዜ የማይቀያየር የማይለዋወጥ እውነት እንደሌለ የሚያምኑ ብዙዎች ናቸው። በሌላ አነጋገር እነዚህ ሰዎች የሚያምኑት
ያ በዛ ጊዜ እውነት ነበር፣ አሁን ግን እውነት አይደለም፣ አሁን እውነት የሆነው ነገር ይሄ ነው ብለው እውነት አንጻራዊ ሆኖ በአንደበታቸው ሲነገር እንሰማለን። ነገር ግን መጽሐፍ ቅዱስ የእግዚአብሔር ቃል እንደመሆኑ የማይለዋወጥ እውነት መያዙን ይናገራል። በመዝሙር 119:160 ላይ የቃልህ መጀመሪያ እውነት ነው ይላል፣ ጽድቅህንም ፍርድ ሁሉ ለዘላለም ነው ይላል። በዮሐንስ 17:17 ቃል እውነት ነው፣ በእውነት ቀድሳቸው በማለት ይናገራል። ያዕቆብ 1:18ም እንደዚሁ ንጹሕና ከሰው ማታለያዎች የሚከላከል ጋሻ መሆኑንም ምሳሌ ምዕራፍ 30 ቁጥር 5 የእግዚአብሔር ቃል ጋሻ ነው ይለናል። በመጽሐፍ ቅዱስ ውስጥ ከራሳችን እውነቶች አንዱን እንኳን ብንጨምርበት በእግዚአብሔር ፊት እንደ ውሸታሞች እንደምንቆጠርም አሁንም ቃሉ ጨምሮ ይነግረናል። ስለዚህ በእግዚአብሔር ቃል ውስጥ ጽኑ እውነት አለ። ማንኛውም ሐሳብና ማንኛውም እውነት በመጽሐፍ ቅዱስ ውስጥ መፈተን አለበት። እኛ እውነት ነው ብለን በምናስበውና መጽሐፍ ቅዱስ በሚናገረው መካከል የሚጣረስ ነገር ሲያጋጥመን ሁለት አማራጮችን የምናገኝ ሲሆን አንዱ እኛ ተሳስተን ነው፣ ወይም ደግሞ ሁለተኛው መጽሐፍ ቅዱስ በተሳሳተ መልኩ እየተረጎምን ነው ማለት ነው እንጂ መጽሐፍ ቅዱስ ተሳስቷል ማለት አይደለም። እናም ይህንን በማስተዋል መጽሐፍ ቅዱስ የእግዚአብሔርን ስልጣናዊ ቃል የያዘ በአንጻራዊነት በእኛ እውቀት ተፈትሾ የሚወድቅና የሚነሳ ሳይሆን የእኛን እውቀት ሁሉ የሚፈትሽ መለኪያ መሆኑን ማስተዋል አለብን። ከእኛ አስተሳሰብ ጋር የሚጋጩ ነገሮች ስናገኝ እናስተውል፣ ወይ እኛ ተሳስተናል አሊያም በተሳሳተ መልኩ ተርጉመነዋል ብለን ልናስተውል ይገባል። ሌላው እንግዲህ መጽሐፍ ቅዱስን የማንበብን አዎንታዊ ተጽዕኖዎች ደግሞ ቀጥለን እንመለከታለን። በመዝሙር 119 ቁጥር 11 ላይ መዝሙረኛው አንተን እንዳልበደል ቃልህን በልቤ ሰወርኩ ይላል። የመጽሐፍ ቅዱስ ቀንደኛ ጠላቶች እንኳን ሊክዱት የማይችሉት ጉዳይ ቢኖር የእግዚአብሔር ቃል ሰዎችን የመለወጥ ኃይል እንዳለው ጳውሎስ በጣም ኃያል ከሆነ ሰይፍ ጋር ያስተካከለው ለዚህ ነው። እውነተኛ ማንነታችንን እንድናስተውል ያደርገናል። ዕብራውያን 4:12 ላይ እንደዛ ጥል ገብቶ ጅማትን ቅልጥምን በመለየት የውስጥ ነገራችንን የሚመረምር እንደሆነ ያስቀመጠልን ከዚህ የተነሳ ነው። ከኃጢአት ይጠብቀናል። ይህ ደግሞ ሌላው ትልቁ በረከት ነው። ለዚህ ነው በመዝሙር 119 ቁጥር 11 አንተ እንዳልበድል ቃልህን በልቤ ሰወርኩ የሚለው። የእግዚአብሔርን ቃል በልባችን ስንይዝ ኃጢአት በቀላሉ እኛን የሚያሸንፍበትን ጉልበት ያጣል። ለነፍሳችንም ደግሞ የሚጠቅም ነው። ኤርምያስ 15:16 ላይ እንዲያውም በነፍሴ ሐሴት አደረግኩ ይላል። በላው፣ ጣፈጠኝ፣ የእግዚአብሔርን ቃል አገኘሁት፣ ውስጤን አረሰረሰው፣ አረካው ይላል። እውነት ነው። የእግዚአብሔር ቃል ያረካናል። ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለው ይላል መዝሙረኛው። ደግሞ በመንፈስ እንድናድግ ይረዳናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ቃሉ ከወተት ጋር ተዛምዶ ቀርቦልናል። ልክ ወተት አዲስ የተወለዱ ሕፃናትን እንደሚያሳድግ ሁሉ ደግሞ የእግዚአብሔርም ቃል እንደዚህ እንደሚያደርግልን ተጽፎልናል። ሕይወትን ደግሞ ይሰጠናል። በዮሐንስ ወንጌል 6:63 ላይ የምናገኘው እውነት ቢኖር ሕይወት እንደሚሰጠን ነው። ሕይወት በምናገኝበት ጊዜ ከእግዚአብሔር ቃል ደግሞ ያ ሕይወት የበለጠ ሕይወታችንን ሙሉ እንደሚያደርገው ወደ እሱ እኛን በማቅረብ ስሜታችንን እኛነታችንን ሁሉ ለእሱ እንድናስገዛና ለእሱ ክብር እንድንኖር ይረዳናል ማለት ነው። አሁን እንደ መጽሐፍ ቅዱስ ሕይወታችንን ሊለውጥ የሚችል ሌላ ነገር ፈጽሞ የለም። ሁሉን በእግዚአብሔር ቃል ውስጥ እናገኛለን። ያ የእግዚአብሔር ቃል የሕይወታችን ጽኑ መሰረት ሆኖ የሚያገለግልን ለዚህ ነው። አስተምሮ በሕይወታችን ለማስረጽ ፈቃደኞች ስንሆን የተሻለ ለውጥ በሕይወታችን እናገኛለን። እግዚአብሔር ሕይወታችንን በቃሉ አማካኝነት ይቀድሰዋል፣ በቃሉ አማካኝነት ይለውጥልናል። ደግሞም እዚህ ላይ ጨምረን የምንመለከተው በተከፈተ ልብ ስናነበው እግዚአብሔር በመንፈስ ቅዱስ እንዲያበራልን ስንጠይቀው ሕይወታችን ይለወጣል፣ ሕይወታችን ይቀየራል። ይህንንም እናስተውላለን። እንግዲህ የመጽሐፍ ቅዱስ ወዳጆች የተባሉትን ደግሞ አይተን ጥናታችንን እንቋጫለን። በአንደኛ ተሰሎንቄ 2:13 ላይ ስለዚህም የመልእክትን ቃል እርሱም
የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑት ደግሞ እንደሚሰራ አድርጋችሁ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ። የእግዚአብሔር ቃል ወዳጆች መጽሐፉን የሚቀርቡት ሕያው የእግዚአብሔር ቃል መሆኑን በማስተዋል ነው። ከተሰሎንቄ ሰዎች የምንማረው ነገር ቢኖር ይሄ ነው። ነገር ግን እንዲህ አይነቱን እምነት ላይ የምንደርሰው እንዴት ነው ያልን እንደሆነ ይህ እንዲሆንልን መንፈሳዊ ማስተዋል ወይም መንፈሳዊ ነገሮችን የመረዳት ችሎታ እንደሚያስፈልገን ጳውሎስ ይነግረናል በአንደኛ ቆሮንቶስ 2:14። ስለዚህም በመጽሐፍ ቅዱስ ውስጥ ያለውን መለኮታዊ መልእክት ማስተዋል መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ እንደሆነ መረዳት ያስፈልገናል። መንፈስ ቅዱስ በእኛ ውስጥ እሱ መሪው እነዛን የእግዚአብሔርን ቃል የጻፉትን ሰዎች መርቶ እንዳጻፈ እኛንም ይመራናል። መጽሐፍ ቅዱስን በዚህ መንገድ ከተቀበልነው በሕይወታችን የሚመጡ ለውጦች ምንድን ናቸው ካልን ከእግዚአብሔር ጋር ያለን ግንኙነት ላይ በግልጽ እድገትን ማየት እንችላለን። ያ ብቻ አይደለም፣ ደግሞ ይህ ግንኙነት እንዴት ማጎልበት እንዳለብን ቃሉ ይነግረናል። በቃሉ ውስጥ ከእግዚአብሔር ጋር የምንጣመርበትን መንገድ እናያለን። በሂደት ለውጥን ደግሞ እናያለን። ወደ ኢየሱስ እንቀርባለን። ለመዳን ጥበበኞች ያደርገናል። እውነቱን በማወቅ እናድጋለን። እምነታችን እያደገና እየጠነከረ ይሄዳል። ደግሞ ተስፋ ይኖረናል። ሕይወታችን በተስፋ ይሞላል። የተሻለ ዘላለማዊና መልካም ሕይወት እንደሚጠብቀንም እናስባለን። ስለዚህ ትልቁ ጥያቄ ከዚህ ላይ መማር እና ራሳችንን መጠየቅ ያለብን እኛስ እንደ ተሰሎንቄ ሰዎች ነን ወይ? የእግዚአብሔርን ቃል ስንቀበል በእውነት በእኛ እንደሚሰራ የእግዚአብሔር ቃል እንጂ እንደ ሰው ቃል አድርገን እንዳንቆጥረው ምን ያህል ጥንቃቄ እናደርጋለን? እኛ እንግዲህ እንደዚህ እንድናደርግ ተጠርተናል። አዎ መጽሐፍ ቅዱስ በቀላሉና ለሰው ልብ ፍላጎትና መሻት ፍጹም ገጣሚ በሆነ መልኩ እውነትን በመግለጥ በከፍተኛ ሁኔታ የበለጸጉ አእምሮዎችን ያስገረመና የማረከ ሲሆን ዝቅ ያሉትንና ያልተማሩትን ደግሞ የመዳንን መንገድ እንዲያስተውሉ የሚያስችል ነው። ይህ ቢሆንም እነዚህ በቀላሉ የተቀመጡ እውነቶች እጅግ ከፍ ያሉ አድማሳቸው ሰፊ የሆኑና ከሰው የማስተዋል አቅም በላይ ያለፉ ርዕሶችን የያዙ ከመሆናቸው የተነሳ ልንቀበላቸው የምንችለው እግዚአብሔር ስለገለጻቸው ብቻ ነው። አንድ ሰው መጽሐፍ ቅዱስን ይበልጥ በመረመረ ቁጥር የሕያው እግዚአብሔር ቃል መሆኑን በጥልቀት እያመነና ደግሞም የሰብአዊ ምክንያታዊነት ለመለኮት መገለጥ ተገዢ መሆኑን እየተረዳ ይሄዳል። እንግዲህ እንደዚህ አይነት ልምምድ እንዲኖረን እግዚአብሔር ይርዳን። በዚህ ሳምንት ከተማርነው ትምህርት የተነሳ ቃሉን የማንበብ ልምምዳችን እንዲጠነክር፣ እንዲያድግ፣ እንደ ተሰሎንቄ ሰዎች እንድንሆን በእውነት በቃሉ ውስጥ ያሉትን ትርፎች ሁሉ የሕይወታችን መገለጫ እንድናደርጋቸው እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።